አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ማን ነው ጥፋተኛው? እሱ ወይስ እኔ? ክፍል 2። ማን ነው ጥፋተኛው? ለነገሩ አይፈረድብኝም። ስለ ዲኔ ምንም የማውቀው የለኝም። እኔም አባቴም አሊፍ ትቁም ትጋደም የማውቀው ነገር የለም። ለእኔ ባህሪ የመበላሸት የአባቴ ተጽዕኖ አለው። አባቴ ለእኔ ምንም አያስብልኝም። እሱ ሶላት አይሰግድም፣ እኔም አልሰግድም። ከሱ የማየው ማታ መጥቶ ሲደበድብ ሲማታ፣ እኔ ታዳ ከወለደኝ አባቴ ምንም ትምህርት ላገኝ? ቤተልሔም ጋር ስሆን ማታ ማታ በአባቴ ሁኔታ የምጨነቀው የማለቅሰው ቀን ቤትን ሳገኛት እሷ ጋር ስቀልድ ስፎግር ማታ አእምሮ የተጨነቀውን የተዝናናሁ እረፍት ያገኘሁ ይመስለኛል። እኔም ለአእምሮዬ ማታ ማታ ተጨንቄ እያለቀስኩ እንቅልፍ ሳይወስደኝ ነው ማድረው። ቤተልሔም ማለት ለእኔ ልዩ ናት። ልዩ ከማንም በላይ እህቴም ጓደኛዬም ጭምር ናት። ብዙ ነገሮችን የማማክራት ለቤቲ ሆኗል። እህት እያለኝ እህት አልባ ሁኛለሁ። ወንድም እያለኝ ወንድም አልባ ሁኛለሁ። ቤቲ ግን ይህን ሁሉ ቀየረችው። ፍቅር የሆነች ልጅ ናት። ምንም እንኳን ያለፈ ህይወቴን ባልነግራትም እየሆነ ያለውን ግን አልደብቃትም ነበር። ትምህርቴም እንደ በፊቱ በሰዓት መማር ጀምሬያለሁ። ግን ያለፈውን መርሳት የማይቻል ነገር ነው። እድሜ በጨመረ ቁጥር ደግሞ የእናቴ ጣዕም ይናፍቀኛል። ትርበኛለች። የማገኛት በአመት ወይም በሁለት አመት አንዴ ነው። ትምህርትም ቀጥሏል። አንድ ቀን የአማርኛ አስተማሪያችን ስለ ጾታዊ ትንኮሳ እያስተማረን ነበር። እናም አንዳንድ እንስሳ የሆኑ ሰዎች አሉ፣ ለስሜታቸው የሚኖሩ አስተማሪዎቻችንም ቢሆን እንዳታምኑ ወዘተ እያለ እያወራ በመሃል በጣም ተናደደ። ሲበዛ ስሜታዊ ነው። ለሴት ልጅ ክብር አለው በጣም። እናም ብድግ ብሎ ከተቀመጠበት ወንበር ሁላችንም እስክሪብቶቻችሁና ደብተሮቻችሁ ቦርሳ ውስጥ ከታችሁ እጃችሁን አጣምራችሁ አዳምጡኝ አለ። እንዳለንም አድርገን ከዛም ቀጠልንና ሴቶች ጾታዊ ጥቃት የደረሰባችሁ አካል ካለ ንገሩኝ፣ እምልላችኋለሁ፣ አቅሜ የቻለውን ያክል እፋለምላችኋለሁ። አይደለም ጥቃት ሊደርስ ይቅርና ሙከራም ያደረገ ካለ ንገሩኝ አለ። ሁሉም ተማሪው ጸጥ ብሏል። እኔ ግን ፊቴ የእሳት ፈም መስሏል። የተቀመጥኩበት ወንበር በቀስታ ደበድበዋለሁ። ልናገርም ፈለኩ፣ ግን ይሄ ሁሉ ተማሪ ባለበት ምን ልል ነው? ደግሞም እኮ ጊዜው ሂዷል። አመት ሊሆነው ነው። ይቅርብኝ፣ አፌን አላበላሽም እያልኩ ከራሴ ጋር አከራከርሻለሁ። መምህሩም የሚያወራለት ተማሪ ሲያጣ ምናልባት ወንዶችን ፈርታችሁ ሊሆን ይችላል ብሎ በማሰብ እንዲወጡ አደረገ። እናም ሴቶች ብቻ ቀረን። ሲሃም ለመምህሩ ዳይሬክተር የሰራለት ስራ እስካሁን ከአእምሮ ያልጠፋው ስራውን ትናገር ይሆን? መምህሩም የሚያወራለት ተማሪ ሲያጣ ምናልባት ወንዶችን ፈርተው ሊሆን ይችላል ብሎ በማሰብ ወንዶችን ከክላስ እንዲያስወጣ አደረገ። እናም ሴቶች ብቻ ቀረን። ስሜቴን መቋቋም አቃተኝ። አለቀስኩ። ዝም ብዬ አለቀስኩ። አስተማሪውም እሺ አሁን እኔ ብቻ ነኝ ንገሪኝ ሲል ከየት መጣ የማይባል ድፍረት ወኔ ሰጠኝ። ቁሜ መዘግዘግ ጀመርኩ።
ግን የተናገርኩት የዳይሬክተሩን ብቻ ነው። እኔ ስጀምርላችሁ ሁሉም ሴት የሆዱን ያዝረከርክ ጀመር። አንዳንድ ወንዶች ሴት የተፈጠረላቸው የወንድ ስሜትን ለማብረድ ሴትነትንና ስሜትን አንድ ላይ የሚያስቡት ይመስላል። ግን ለወደፊቱ ትውልድ ያወጣል፣ ትውልድን በእውቀት ይቀርጻል የተባለ ትልቅ ቦታ የምንሰጣቸው ሰዎች በረከሰ ሁኔታ ትዳር እያላቸው ልጅ እያላቸው ገና አስተካክለው ስለ ክብረ ንጽህና ትርጉም በማያውቁ እንቡጥ ሴት ልጃቸውን የሚያሳዝን የሚያስፈራ ስራ ሲሰሩ ማየት ግን አስተካከላለሁ ስለ ድንግልና በማያውቁት ድንግልና ምንድን ነው ተብለው ተጠይቀው በማይመልሱ ተማሪዎች፣ ትርጉምን በማያውቁ ልጆች አጸያፊ ስራ የራሱን ልጅ እቤት እየተንከባከበ የሰውን ሴት ልጅ ትልቅ ሆና ማበላሸት በጣም አሳፋሪ ነው። ለማንስ ይነገራል? ለማንስ ይወራል? መፍትሄው ማልቀስ ብቻ ነው እንጂ። እኔ ስሜቴን መቆጣጠር ሲያቅተኝ ነይ ብሎ ይዞኝ ወጣና ለብቻ ያናገረኝ። ብዙ ነገር እያለቀስኩ ነገርኩት። እኔ እኮ ቲቸር አልፏል እነርሳው በቃ አልኩት። እሱም እመኝኝ አንድ ነገር አደርጋለሁ፣ የአንቺን ለቅሶ እንደዚህ እንባሽ ፈሶ አይቀርም አለኝ። ከዛም የሁሉንም ሴት ብሶት ከተቀበለ በኋላ ክፍሉን ለቆ ወጣ። እኔ ጋር ሶስት ሴቶች ጥቃት የደረሰባቸው በመምህራቸው ነው። ግን ብዙዎቹ ከመምህራን ውጭ በተማሪዎች በተለያዩ ሰዎች የደረሰባቸውን በደል ሲናገሩ በጣም አሳዘነኝ። ምነው ሴቱኔ ባልተፈጠርኩ ያስብላል። እናም እኛ ከነገርነው በኋላ አማርኛ አስተማሪያችን ምን እንዳደረገ ባላቅም 3 አስተማሪዎች ዳይሬክተራችንም ጭምር በአጭር ጊዜ 10 ቀን ሳይሞላቸው ከትምህርት ቤታችን ተባረሩ። 3ቱም ጥቃት አድርሰውብናል ያልናቸው ናቸው። በጣም ተደሰኩ። ከሁሉም ጥቃት ከደረሰባቸው ሴቶች እኔ የበለጠ ደስተኛ ነበርኩ። ግን እርካሽ መምህር ወንዶች እንዳሉ ጥሩ ስነ ምግባር ሴት ህይወት የሚያስቡ ወንዶች እንዳሉም ማሰብ አለብን። አንድ አማርኛ መምህራችን አይነት ማለት ነው። አማርኛ አስተማሪ ምን ብዬ እንደማመሰግነው አላውቅም ነበር። ለሱ የሚሆን ቃላት አልነበሩኝም። ግን ምን ብሎ ይሆን ያስባረራቸው? ይሄ ለኔም ጥያቄ ነው። ግን የሚያሳዝነው ብዙም ሳይቆይ አማርኛ አስተማሪያችን ተባረረ። እንዴት አላውቅም፣ ግን ለኛ መስዋዕትነት እንደሆነ አልጠራጠርም። ምክንያቱም አስተማሪ ሆኖ የበላይ አካል ዳይሬክተር ማባረር ቀላል አይሆንም። ብቻ የኔ ጉድ ብዙ ነው። ግን ሀገሪቱ ሀቅ የማይናገር ለሀቅ የማይቆም ለሀቅ የሚቆም ለምን ብሎ የሚጠይቅ አትወድም። አማርኛ መምህራችን በዚህ የተነሳ ዳይሬክተሩና መምህራችን በውሸት በሰሩ ፌክ የተባረረ ይመስለኛል። ሆነም ቀረ ከአሁን በኋላ አማርኛ መምህራችንን አናውቀው። ከቤቲ ጋር ይሄንን ሚስጥር ደብቀሽልኝ በሚል ኬዝ ትንሽ ተቃይመናል። ያለፈው ታሪኬን ስላልነገርካት ደብሯታል። ከእኔ ጓደኝነት ቀዝቅዟል ማለት አመጣች። እናም ደግሞ ወንድሜ የዩኒቨርሲቲ ትምህርት እየተከታተለ ነው። ሀፍሳ ጋር እየደወለ ሰላምታ ይጠይቀኛል። በጊዜው እኔ ስልክ የለኝም ነበርና በሀፍሳ ስልክ ነበር የማገኘው። አንድ ቀን ወንድሜ ደውሎ ከወትሮ በተለየ ትዕዛዝ ሰጠኝ። መድረሳ ቁርአን መቅራት እንድጀምር አስጠነቀቀኝ። ግን ከባድ ነበር ለኔ። ሂጃብ ለብሼ አላቅ፣ እስላም ነኝ እላለሁ እንጂ ሱሪም እለብሳለሁ። እንዴት ሂጃብ ልለብስ ነው? ሰውስ ምን ይለኛል አልኩኝ። ከረመዳን ውጭ ሶላት ሰግጄ አላቅም። ረመዳንን በግድ ነው የምሰግደው። ሁሉም ሙስሊም ስለሚሰግድ እንጂ
በሶላት አምኜበት አይደለም። ብድግ ብሎ ተነስቶ መድረሳ መሄድ ለእኔ ከባድ ነው። አባቴ መጠጥ ጠጥቶ አባቴ ሶላት አይሰግድም። ለዲን የትምህርት ቅንጣት ቦታ እንኳን የለውም። ስለ ዲን ትምህርት ሲነሳበት ጭራሽ አይወድም። ብቻ የእሱን የማከብረው የምወደው የታላቂ ወንድም ትእዛዝ ስለሆነ መተግበር ግዴታዬ ነው። በሌላ ቀን ደውሎም ጀመርሽ ወይ ቂርአቱን ብሎ ጠየቀኝ። እኔም የድንጋጤን ሰኞ ልጀምር ነው አልኩት። ወንድሜ ሰኞን እንዲጀምር ትእዛዝ ነው አለኝ። ከሰኞ ቀን መድረሳ ለመጀመር ወሰንኩ። ሰኞ ደረሰ። እናም ለረመዳኑ የምለብሰው ሂጃብ ፈልጌ አገኘሁ። ለብሼ ከቤት ልወጣ ከቤት እየወጣሁ በርጋ ስደርስ አባቴ መድረሳ እንዲጀምር ነው አልኩት። አባቴም ደስተኛም አልነበረም። አርፈሽ ትምህርትሽን አትማሪም ወይስ በዚህ መድረሳ ስበብ የምትሄጅበት አመቻቸሽ ነው ብሎ በመጥፎ ቃላት አሸመረኝ። ያለ መታደል አባቴ ደስ ይለዋል ስል የባስ ከፋው። ከግቢያችን በር ውጭ ሁኜ ጫማዬን እያሰርኩ እያለ የሄድኩ መስሎት ለጎረቤታችን ምን የአሁን ልጆች እኮ መውጫ ስበብ ነው የሚፈልጉት፣ ብዙ ነገር የሚሰሩ መድረሳ ነገር እያለ ነው። የኔ ልጅም ጎረመሰች ማለት ነው። በመድረሳ ስም ወንድ ልጅ ጋር ስትሄድ ካያችሁ ንገሩኝ፣ ከዚህ ቤት ነው የማባረራት። እኔም እከታተላለሁ እያለ ለጎረቤት ሲያማኝ ሰማሁት። የአባቴን እኔም ማማት በእኔ መጋለጥ ደግሞ እልህ አስያዘኝ። ቂርአት ለመጀመር ወኔ ሰጠኝ። ቂርአትን መድረሳ ከትምህርት ቤት ሰዓት ውጭ መቅራት ጀመርኩ። ያም አመት አለፈ። 14 አመት ሆነኝ። 7ኛ ክፍል ገባሁ እና ደግሞ ቤትም ቀየር። 7ኛ አካባቢ የሚባለው ሰፈር መኖር ጀመር። እዛ ሰፈር ስገባ ግን ነገሮቹ ሁሉ እንዳሰብኳቸው አልሆኑም። ያኔ ፈተና ብዙ ነው። እዛ ሰፈር ስገባ ግን ነገሮቹ ሁሉ እንዳሰብኳቸው አልሆኑም። ቤቲም አኩርፋኝ ነበር፣ ግን ጓደኝነታችን ስር የሰደደ ስለሆነ እሷም እኔም በእሷ መጨከን አላስቻለንም። እንደ በፊቱ ጓደኝነታችንን አጠናክረን እኔና ቤቲ እንደለመድነው እናብዳለን፣ እንስቃለን። በቃ እንደዛ ነው ኑሯችን። ቂርአት ብቀራም ግን ይሄንን አጸያፊ ስራ ልተው አልቻልኩም። ሲያሻይ ደግሞ አንዳንድ ወንዶችን የፍቅር ጥያቄ ደብዳቤ እየጠየቅ እንጃጃላለን። በትምህርት ቤት አንገዳፊ የሆኑ ወንዶችን፣ የሀብታም ልጆችን፣ ጉረኛ ወንዶች፣ እኔ መቼም ፍቅር አይዘኝም የሚሉ ወንዶችን በፍቅር የማንበርከክ ስራ ነው የምንሰራው። ቂርአትም ጎብዣለሁ። በቁርአኑ አቀባበል ፈጣን ሆኛለሁ። ትምህርት ቤት ደግሞ ዱርዬ ነኝ። በወንድ የምቀልድ፣ በምሰራው ወንጀል የማላፍር፣ የማረሳ፣ አላህን የከለከላቸው ትምህርቶች ቤት መስጠት ይቻላል የተባልኩ ነው የምመስለው። ሂጃብና ቀሚስ የምለብሰው መስጅድና መድረሳ ሲሄድ ብቻ ነው። ምክንያቱም የምማረው የጴንጤ ትምህርት ቤት ስለሆነ የሙስሊም ህግጋትን አይተገብሩልኝም። እናም ሂጃቤን በቦርሳዬን ይዤ የትምህርት ቤት ሰዓት እንዳለቀ የያዝኩትን ሂጃብ ለብሼ ከቤቲ ጋር ተያይዤ መድረሳ ሄዳለሁ። ቤቲ ቤተልሔምም ቀርቼ እስከምወጣ በር ቁማ ወይንም መድረሳው አካባቢ እየተዟዟረች ትጠብቀኛለች። ከዛም በኋላ ከመድረሳው ትንሽ ዞር ዞር እንዳል ሐሚድ ቁሞ ስለሚጠብቀኝ በአይን ሰላም ብዬው አልፋለሁ። ሐሚድ የ2ኛ ክፍል ተማሪ እያለሁ ማለትም ኢትዮጵያ ትምህርት ቤት ስንማር የነበረ የክፍሌ ልጅ ነው። ለምን እንደሆነ ባላውቅም ከመድረሳ ስወጣ እየጠበቀ የአይን ሰላምታውን ይሰጠኛል። ደቂቃም ሳይቆይ ይሄዳል። እኔ የሐሚድ ነገር ቀን በቀን ከቂርአት ስወጣ አግኝቼው በአይኔ ሰላም እየተባባል ብዙ ቀናቶችን ሆነን ቤቴ ማሸማጠጥ ጀምራለች። ይሄ ልጅ አላማረኝም ትላለች።
ለማንኛውም ሀባይ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።